ውጤታማ ስራዎችን በትጋት በማከናወንና ሎጂስቲክሱን በማሳለጥ ለኢትዮጵያ ኢኮኖሚ እድገት የበኩሉን አስተዋጽኦ እያበረከተ ይገኛል። የባህር ትራንስፖርትና ሎጂስቲክስ በተቋሙ የሞጆ ወደብና ተርሚናል በአዋጅ የተቋቋመው በ2011 ዓመተ ምህረት ሲሆን ለኢትዮጵያ የንግድና ኢኮኖሚ እድገት ወሳኝ ሚና እየተጫወተ ነው። ደረቅ ወደቡ ከመቋቋሙ በፊት እቃዎች በባህር ወደብ ላይ የሚያደርጉትን የረጅም ጊዜ ቆይታ ከማሳጠር አንጻር ባህር ወደብ ላይ ይኖር የነበሩ ወጪዎችን ከመቀነስ አንጻር እቃዎች ባጠረ ጊዜ ወደ መሃል ሀገር የሚመጡበትን እድል እንዲሁም ወደ ለሚፈለጉበት ገበያም ሆነ ለሚፈለጉበት በግብዓትነት ለሚያስፈልጋቸው የፋብሪካ ግብዓትም ይሁን ለየትኛውም የፕሮጀክት ግብዓቶች በወቅቱ እቃዎችን ከማድረስ አንጻር ከፍተኛ ሚና የሚጫወት እና አሁንም ከእለት ወደ እለት የደረቅ ወደብ አገልግሎቱ እየሰፋ በአሁኑ ሰዓት ከደረቅ ወደብነት ወደ ሎጂስቲክስ ሀብ ወደ ላቀ የሎጂስቲክስ አገልግሎት ወደሚሰጥበት ከፍታ ላይ እየወጣ ያለበት ሁኔታ ላይ ነው ያለው። ከዚህ በፊት የሙሉ ኮንቴነር ስታፊንግ አገልግሎት በጅቡቲ ደረቅ ወደብ ይሰጥ ነበር። ከቅርብ ጊዜ ወዲህ ግን ወደ ውጭ የሚላኩ ጭነቶች በሞጆ ሎጂስቲክስ ማዕከል ተስተናግደው የሚያልፉበትን ሁኔታ ለማመቻቸት የሙሉ ኮንቴነር ስታፊንግ አገልግሎት በሎጂስቲክስ ማዕከሉ እየተሰጠ ነው። በኤክስፖርት ኦፕሬሽን በተለይ ሞጆ ላይ የስታፊንግ አገልግሎት መስጠት ለሀገር የተሻለ ጥቅም ከበፊት የነበረ ጥቅም የተሻለ ነገር አለ። አሁን እንደሚታየው መንግስት የኤክስፖርት ቤዙን አስፍቶ ብዙ ፕሮዳክቶች ከሀገሩ እንዲወጡ የዛን ሪኳየርመንትና የሎጂስቲክስ አክቲቪቲው በዛ ልክ ደግሞ የተሳለጠ እንዲሆን ጠንካራ ስራ እየተሰራ ነው ያለው። የሞጆ ሎጂስቲክስ ማዕከሉ ውጤታማ እንዲሆን አገልግሎቱ እንዲሳለጥ እቃዎቹን አሽጎ የመላክ ሂደቱ አጭርና ቀልጣፋ እንዲሆንም ተቋሙ ከላኪዎች ጋር መረጃ የሚለዋወጥበት አሰራር አለው። ማናቸውም ኤክስፖርተሮች እቃቸውን ወደኛ ከመላካቸው በፊት መረጃዎችን ለኛ አቬል ያደርጋሉ። ከዛን ውስጥ ባዶ ኮንቴነር ከሺፒንግ ላይኖች ይረከባሉ። ዜን ይሄን ባዶ ኮንቴነር እኛ ጋር ሙቭ አድርገን እንድናስተካክላቸው የሚፈልገው ቦታ ላይ ኢንፎርም ያደርጉናል። ፓራራሊ እቃው ይመጣል። ጎን ለጎን ትራንዚት ዶክመንት ይዞ ይመጣል። እሱ እንደመጣ ወደቡ በር ላይ ይደርሳል። የከስተምስ ባለሙያዎችና የወደቡ ባለሙያዎች ቼክ ያደርጉታል። እቃውን አውቶማቲክ ጌቱን ያልፋል። ካለፈ በኋላ ቀድሞ በተዘጋጀለት ቦታ ላይ መኪናው ይቆማል። እንደመጣ ኮንቴነሩ ክሊን መሆኑ ከተረጋገጠ በኋላ በኤክስፖርተሩ አውቶማቲክ ወደ ስታፊንግ አገልግሎት ይሄዳል። ይሄ በሞጆ የሎጂስቲክስ ማዕከል እየተከናወነ ያለው ወደ ውጭ የሚላኩ ጭነቶች ስታፊንግ አገልግሎት ጊዜ ለመቆጠብ የወደብ አገልግሎት ወጪን ለመቀነስና የውጭ ምንዛሬ ግኝትን ለማሳደግ አግዟል። ባዶ ኮንቴነር ከሞጆ ተነስቶ ጅቡቲ ይሄዳል። ባዶ ኮንቴነር ምንም ሳይጭን አንድ ኮስት ነበር የነበረው። ሌላው እቃው ደግሞ አሁንም በሌላ መኪና ደግሞ በሸራ ወደ ጅቡቲ ይጫናል። ይሄም ሌላ ኮስት ነበር የነበረው። ዜን እዛ ሄዶ ደግሞ እያንዳንዱ አክቲቪቲ በዶላር ነው በሃርድ ከረንሲ ነበር ሲካሄድና ሃንድል ሲደረግ የነበረ የሎጂስቲክስ አክቲቪቲው ያው ሁሉ በአንድ ሲንግል ሞመንት ወደ ጅቡቲ እንዲኖረው ባዶ ኮንቴነር አቅርቦት አለ፣ የከስተምስ ፋሲሊቴሽን አለ፣ የባቡር ኮኔክቲቪቲ አለ። ኦልሞስት ኦል ሲንግል ሞመንት እንዲኖረው አድርጎ ሙሉ ኮንቴነር ወደ ጅቡቲ የመላክ ሂደት ይኖረዋል ማለት ነው። ለሀገር ኢኮኖሚ አስተዋጽኦ እያደረጉ ያሉ የውጭ ጭነት ላኪዎችም የውጭ ጭነቶችን በዓለም አቀፍ ደረጃ ተወዳዳሪ በማድረግና የውጭ ምንዛሪ በማስገኘት የሀገርን ኢኮኖሚ እንዲደግፉም መልእክት ተላልፏል።